የመን ውስጥ ኢትዮጵያውያን የአሜሪካ አየር ጥቃት ሰለባ ሆነዋል። ሰላም እንደምላችኋል ክብራትና ክብራን የኢትዮፎከስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ የሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። የመን ውስጥ ኢትዮጵያውያን የአሜሪካ የአየር ጥቃት ሰለባ ሆነዋል። አሜሪካ በሁቲ ኃይሎች ቁጥጥር ስር ባለው የሰሜን ምዕራብ የየመን ክፍል ኢትዮጵያውያን ጨምሮ በርካታ አፍሪካውያን ስደተኞችን ተይዘው በሚገኙበት ማዕከል ላይ በፈጸመችው አየር ጥቃት ቢያንስ 68 መገደላቸው የታጣቂ ቡድኑ ቴሌቪዥን ጣቢያ ዘግቧል። በርካታ ኢትዮጵያ ስደተኞችም በሚኖርበት የመንም ሰኞ ማለዳ በተፈጸመው ጥቃት ቆስለው በአደጋ ጊዜ ሰራተኞች ከቦታ ከወጡ ሰዎች መካከል ቢያንስ አንድ ኢትዮጵያዊ እንዳለም እየተገለጸ ነው። አልማስራ የተባለው የሁቲ ቴሌቪዥን ጣቢያ እንዳለው ሳዕዳ ግዛት ውስጥም የሚገኘው ማዕከል ላይ የተፈጸመው ጥቃት ከሞቱት በተጨማሪም አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎችም ቆስለዋል ብሏል። ጥቃቱ የተፈጸመው ማቆያ ማዕከል ውስጥም የነበሩ ስደተኞች አፍሪካውያን መሆናቸው ከገለጹት ውጭም የየት ሀገራት ዜጎች እንደሆኑም ለጊዜው የወጣ ዝርዝር መረጃም የለም። ነገር ግን ብዙውን ጊዜ በቀይ ባህር በኩል በህገወጥ አደገኛ የጀልባ ጉዞ ወደ የመን የሚጓዙት አብዛኞቹ ኢትዮጵያውያን ጨምሮ ከሌሎች አፍሪካ ቀንድ ሀገራት የሚነሱ ስደተኞች እንደሆኑ ታውቋል። ዜናውን በምስል አስደግፎ ያሰራጨው የቴሌቪዥን ጣቢያ በአንድም የወደመ የህንጻ ፍርስራሽ ስር የተቀበሩ በርካታ ሰዎች አስከሬኖች የሚያሳዩ አሰቃቂ ምስሎችም አቅርቧል። ሳዕዳ ውስጥ የሚገኘው የስደተኞች ማቆያ ማዕከል ትናንት ሰኞ ማለዳ 11 ሰዓት አካባቢ 4 ጊዜ በከባድ ጦር መሳሪያ በመመታቱ በውስጡ የነበሩ 115 የአፍሪካ ስደተኞች እንደነበሩም የአልማስራ ዘገባ አመላክቷል። በጥቃቱም ጉዳት የደረሰባቸው ሰዎች ቁጥር ወዲያውኑ ያልታወቀ ሲሆን የቴሌቪዥን ጣቢያው የአደጋ ጊዜ ሰራተኞች በርካታ ሰዎች አስከሬንን ከግንብ ፍርስራሽ ውስጥ ሲያወጡና የብረት ስብርባሪ ወለሉ የሸፈኑ በከፊል የፈረሰ ግድግዳና ጣሪያም ያለው ቤት እያሳየ ነበር። በጥቃቱ ከሞቱት በተጨማሪ በርካታ ስደተኞች ክፉኛ መቁሰላቸው ከየመን እየወጡ ያሉ ዘገባዎችን ያመለከተው ሲሆን ሮይተርስ የዜና ወኪል ደግሞ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እያለ በአማርኛ ሲጣራ መሰማቱ ዘግቧል። ቢቢሲም የስደተኛ ማዕከል ምን ያክል ኢትዮጵያዊ እንደነበሩ እና ጉዳቱ የደረሰባቸው ስንት እንደሆኑ ለማወቅ ጥረት እያደረገ ነው። በሁቲ የሚመራው የአገር ውስጥ ጉዳይ ሚኒስቴር ሆን ተብሎ በሰለባዎች ላይ የተፈጸመ የቦምብ ጥቃት መሆኑን በመግለጽ ድርጊቱ የጦር ወንጀል ነው በማለትም አውግዞታል። የመንግስታቱ ድርጅት ስደተኞች መርጃ አይኦኤምም በሳዕዳ ስደተኞች ላይ የህይወት መጥፋት መከሰቱን የሚያመላክት ሪፖርቶች በጽኑ ማዘኑ ገልጿል። ምንም እንኳን አይኦኤም በስደተኞቹ ማዕከል ውስጥ የማይሰራ ቢሆንም ክስተቱ በቅርብ እየተከታተለ ሲሆን የሚያስፈልገው ሁሉ ድጋፍ በመስጠት ቁርጠኛ ነን ብለዋል። በተጨማሪ በግጭቱ ውስጥ ተሳታፊ የሆኑ ሁሉም ወገኖች የሲቪሎችን ደህንነት መጠበቅ ቅድሚያ እንዲሰጡና የዓለም አቀፍ ህጎችን በሙሉ እንዲተገብሩ ጥሪ አቅርበዋል። አሁን በአሜሪካ ጥቃት በስደተኞች ማቆያ ላይ ደረሰ ስለተባለው ጉዳትም ከአሜሪካ ጦር ሰራዊት በኩል ወዲያውኑ የተሰጠ ምላሽ የለም። ነገር ግን ይህ ጉዳይ የመድረሱ ዜና የተሰማው በአሜሪካ ማዕከላዊ እዝ ፕሬዝዳንት ትራምፕ በሁቲ ላይ የሚፈጸመው ጥቃት እንዲጠናከር ትዕዛዝ ከሰጡ ከሳምንታት በኋላ ሰራዊቷ የመን ውስጥም ከ800 በላይ ኢላማዎች መምታቱ ከታወቀ ከሰዓታት በኋላ ነው። የአሜሪካ ጦር በፈጸማቸው ተከታታይ መጠነ ሰፊ የአየር ድብደባዎችም በመቶዎች የሚቆጠሩ የሁቲ ተዋጊዎችና በርካታ የሁቲ ቡድን መሪዎች እንዲሁም የቡድኑ የሚሳኤልና የድሮን ፕሮግራም የሚቆጣጠሩበት ከፍተኛ ባለስልጣናት ጭምር ተገድለዋል ብለዋል። የሁቲ አስተዳደር ባለስልጣናት በበኩላቸው በአሜሪካ የተፈጸመው ጥቃት በርካታ ሰላማውያን ዜጎች መገደላቸው ያሳወቀ ሲሆን በቡድኑ አባላት ላይ የደረሰው ጥቃት ግን ጥቂት መሆኑን ገልጿል። ባለፈው መጋቢት ወር መጨረሻ ላይ በሁቲ የሚመራው የጤና ሚኒስቴር የአሜሪካ አየር ኃይል በቀይ ባህር ዳርቻ ላይ በሚገኘው ራስ ኢሳ በተባለው የነዳጅ ማደያ ላይ በፈጸመው ተከታታይ ጥቃት ቢያንስም 74 ሰዎች ሲገደሉ ሌሎች 171 ሰዎች መቁሰላቸው ሪፖርት ማድረጉ ይታወሳል። የአሜሪካ ማዕከላዊ እዝ በበኩሉ ጥቃቱ የራስ ኢሳ ነዳጅ ማምረቻ ማውደሙና ይህም ሁቲዎች ዘመቻን የሚያካሂዱበት አቅማቸው የሚያዳክም ከመሆኑ በተጨማሪ ለሽብር ተግባር ከምርቱ የሚያገኙ በሚሊዮን የሚቆጠር ዶላር ገቢን ያሳጣል ሲልም ዘግቧል። ኢትዮጵያውያን ጨምሮ ከተለያዩ የአፍሪካ ቀንድ ሀገራት በርካታ ስደተኞች አደገኛውን የቀይ ባህር መስመር በህገወጥ መንገድ በማቋረጥ ከባህር ላይ አደጋ ከተረፉ ወደ የመን እንደሚገቡ ይታወቃል። ስደተኞቹም በጦርነት የምታመሰው የመን በኩል አቋርጠው የተሻለ ኑሮ ፍለጋ ወደ ሳውዲ አረቢያና ወደ ሌሎች የባህር ሰላጤው ሀገራት ይጓዛሉ። ዓለም አቀፍ ስደተኛ ድርጅት እንደሚለው ስደተኞቹ በብዛት ጥቃትና ጦርነት የሚካሄድባቸው ቀጠናዎች በአደጋ ውስጥ መጓዝ ይጠበቅባቸዋል ብለዋል። በዚህም በባህር ላይ ጉዞ ከሚደርስባቸው አደጋ በተጨማሪ የመን ውስጥ በሚካሄደው ጦርነት ምክንያት ለጉዳት እንደሚጋለጡም ሲዘግብ ቆይቷል። ምንም እንኳን በሚካሄደው ጦርነት ምክንያት የደህንነት ስጋት ቢኖርም ባለፈው የአውሮፓውያኑ ዓመት ከ60 ሺህ በላይ ስደተኞች ወደ የመን የገቡ ሲሆን አብዛኞቹ ምንም ድጋፍ አያገኙም ተብሏል። ክብራትና ክብራን የኢትዮፎከስ ቤተሰቦች የዕለቱ ዜና ይህን ይመስል ነበር። ቀጣይም በሌላ ፕሮግራም እስክንገናኝ ቸር ቆዩ።